የሀያሉ ሀገር አሜሪካ መሪ የሆኑት ዶናልድ ትራምፕ ባቀረቡት እቅድ መሰረት የተደረገው የእስራኤልና ሐማስ የተኩስ አቁም ስምምነት ተጥሶ የብዙዎች ሕይወት ተቀጥፏል። ጋዛ በተኛችበት የእስራኤል ቦምቦች አደባይተዋታል። ተስፋ የተደረገበት የተኩስ አቁም ጆሮ ዳባ ተብሏል። ፍልስጤማውያን የቤተሰቦቻቸውን ስም ከአስክሬኖች መሃል ለመጠየቅ ዳግም ተገደዋል። ማክሰኞ ዕለት የጀመረው የእስራኤል ጥቃት ከ110 በላይ ፍልስጤማውያን ሕይወት ሲነጥቅ ትናንት አመሻሹን ዳግም በተደረገ ጥቃት ብዙዎች ላይመለሱ ማልሸለባ ቸውን ሚድል ስታይ ዘግቧል። የእስራኤል ጦር ዛሬ ጠዋት በደቡባዊ ጋዛ ከተማ ላይ ወደ 10 የሚጠጉ የአየር ድብደባዎች እንደፈጸመ ዘገባው አመላክቷል። እስራኤል ረቡዕ ዕለት በሰርጡ ላይ ከፍተኛ የተባለ የአየር ድብደባ ጥቃቶችን ካደረሰች በኋላ ወደ ተኩስ አቁም ስምምነት መመለሷን ብትናገርም ጥቃቱ ግን እንደቀጠለ ይገኛል። በጋዛ የሚገኙ ፍልስጤማውያን በእስራኤል በተፈጸመ ተከታታይ ጥቃቶች ከባድ ጉዳትን እያስተናገዱ ይገኛሉ። እስራኤል በሰሜናዊ ጋዛ አዲስ የአየር ድብደባ ማለች። ተፈጻሚነቱ ደካማ ተብሎ የተፈረጀው የተኩስ አቁም ስምምነት ቢኖርም ተጨማሪ ቢያንስ 2 ሰዎች በእስራኤል መገደላቸው ተነግሯል። የ2 ሰዎች ሕይወት ያለፈው አካባቢው የእስራኤል ጦር ለወታደሮቹ የስጋት ቀጠና መሆኑና የጦር ማከማቻ መሆኑን ከገለጸ በኋላ ነው። ይህ አዲስ ጥቃት ከማክሰኞ ጀምሮ ከተደረገው የአየር ድብደባ የቀጠለው ነውም ተብሏል። እስራኤል በተያዘው ሳምንት ረቡዕ ምሽት በሰሜናዊ ጋዛ በሚገኘው ቤተልሃያ ላይ ጥቃት እንደፈጸመች አልሺፋ ሆስፒታል መግለጹ ይታወሳል። የጥቃት እንዲፈጸም የሆነው የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በደቡብ ጋዛ ራፋ አካባቢ ኃይለኛ የአጸፋ ጥቃት እንዲፈጸም ካዘዙ ከአንድ ቀን በኋላ ነው። በጥቃቱም 104 ፍልስጤማውያን ሕይወታቸው ማለፉ የጋዛ የጤና ጥበቃ ሚኒስተር ገልጿል። ከነዚህም ሴቶችና ሕፃናት አብዛኛውን ቁጥር እንደሚይዙም ነው የተነገረው። የእስራኤል ወታደሮችና ሰፋሪዎች በዛሬው ዕለት ከኢየሩሳሌም በስተ ምስራቅ የሚገኘው የአልሃትሮራ ማህበረሰብን በማጥቃት 18 ወጣት ወንዶችን አስረዋል ሲል አልጀዚራ ዘግቧል። የእስራኤል ወታደሮች ከኬብሮን በስተሰሜን የምትገኘውን አልሁል ከተማና ከቤተልሔም በስተሰሜን በሚገኘው የአይዳ የስደተኞች ካምፕን በዌስት ባንክ መውረራቸውም እንዲሁ ተነግሯል። የፍልስጤም መገናኛ ብዙሃን እንደዘገቡት የእስራኤል ወታደሮች ከናብለስ በስተምዕራብ በራፊዲያ ሰፈር በሚገኘው አካዳሚ አካባቢ በተደረገ ወረራ በወጣቶች ላይ ተኩስ ከፍተዋል። ነገር ግን በቦታው ላይ ምን ያክል ሰው ሕይወት ይለፍ ምን ያክል ይቁሰል ለማወቅ አዳጋች መሆኑም ተገልጿል። በሰሜናዊ ዌስት ባንክ በናብለስ በሚገኘው የአናጃህ ብሔራዊ ዩኒቨርሲቲ አካባቢ በእስራኤል ጦር በተሰነዘረ ጥቃት አንድ ፍልስጤማዊ ቆስሏልም ተብሏል። የእስራኤል ወታደሮች የቃባቲያ ከተማና ከጄኒን በስተደቡብ የምትገኘውን የአንዛ መንደር ያጠቁ ቢሆንም ምንም አይነት እስራት ወይም ጉዳት አልደረሰም ነው የተባለው። እንዲሁም ከራማላህ በስተሰሜን የምትገኘውን የቱርምስ አያ ከተማን በመውረር የእጅ ቦምቦችና የአስለቃሽ ጋዝ በመተኮስ ከፍልስጤማውያን ነዋሪዎች ጋር ግጭት ፈጥሯል ተብሏል። አንድ የሰፋሪዎች ቡድን ደግሞ ከኢየሩሳሌም በስተምስራቅ በሚገኘው አልሃትራውራ አካባቢ የሚገኘውን የቤዱን መንደር በመውረር ንብረት እንዳወደመና መንገዶችን ስለመዝጋቱም ተገልጿል። እስራኤል በኋላ ላይ ዘመቻው ከፍተኛ የሐማስ ተዋጊዎች እንደሞቱና ረቡዕ አጋማሽ ጀምሮ የተኩስ አቁም ስምምነቱን ዳግም እንደምትቀጥል አስታውቃለች። የእስራኤል ጦር ረቡዕ ዕለት እንዳስታወቀው የተኩስ አቁም ስምምነቱ በጋዛ እንደገና ተግባራዊ መደረጉን መግለጹ ይታወቃል። ይህ የተኩስ አቁም ተግባራዊ የተደረገው በፍልስጤም ውስጥ ከባድ የአየር ድብደባ ከተፈጸመ በኋላ ሲሆን ይህም 66 ሴቶችና ህጻናትን ጨምሮ ከ110 በላይ ሰዎች እንደሞቱ እንዲሁ ተዘግቧል። የተኩስ አቁም ስምምነቱ ከተጀመረበት ጊዜ ጀምሮ እጅግ የከፋው ይህ ጥቃት እስካሁን ድረስ እጅግ ከባድ ፈተና ከተስተዋለባቸው የተኩስ አቁም ስምምነት ውስጥ ተመድቧል። የቦምብ ድብደባው እስራኤል የሐማስን የተኩስ አቁም ስምምነት ጥሰቶች በተመለከተ ጠንካራ ጥቃት ለመሰንዘር ዝግጁ መሆኗን አመላክቷል። ይህ በእንዲህ እንዳለም ታጣቂ ቡድኑ ተጠያቂ እንዳልሆነ በመግለጽ የተኩስ አቁም ስምምነቱን እየጣሰች የምትገኘው እስራኤል ናት ሲል ወንጅሏታል። ጦሩ የተኩስ አቁም ስምምነቱን መልሶ ማቋቋምን ካወጀ በኋላ የእስራኤል ጦር በሰሜናዊ ጋዛ ሌላ አየር ድብደባ እንደፈጸመ ተናግሯል። ይህም በቅርቡ ለሚከሰት ጥቃት የጦር መሳሪያዎች የሚቀመጡበትን ቦታ ኢላማ ማድረጉን ገልጿል። በጋዛ ከተማ የሚገኘው የአልሺፋ ሆስፒታል 2 አስክሬኖች እንደተቀበለም ተናግሯል። የቅርብ ጊዜው ጥቃት የተኩስ አቁም ስምምነቱን በትክክለኛው መንገድ ለማቆየት የአሜሪካ ሌላ ተጨማሪ አዲስ ጫናን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልን ጥቃቶች የተኩስ አቁም ስምምነቱን እንደማያፈርስ አጥብቀው ተናግሯል። እስራኤል በአንድ ሌሊት የፈጸመችው ጥቃት በጋዛ ደቡባዊ ከተማ በራፋ የእስራኤል ወታደርን በመግደሉ የተወሰደ የበቀል እርምጃ እንደሆነ ተናግራለች። ጠቅላይ ሚኒስተር ቤንያሚን ኔታንያሁ ሐማስ የታጋች አስክሬኖችን ለማስረከብ በስምምነት ውስጥ የተደነገጉትን ድንጋጌዎች ጥሷል ሲሉ ወንጅለዋል። ሐማስ በግድያው ላይ ምንም አይነት ተሳትፎ እንደሌለው ቢናገርም ነገር ግን በእስራኤልና በሌሎች ወገኖች የማይታመን በመሆኑ ጆሮ ዳባ ተብሏል።
በተጨማሪም በጥቃቱ ምክንያት የሌላ ታጋች አስክሬን ለእስራኤል አሳልፎ እንደሚሰጥ ተናግሯል። ጥቃቱ ከተፈጸመ በኋላም አምቡላንስና አስክሬን የያዙ ትናንሽ የጭነት መኪናዎች በሆስፒታል መግቢያዎች ላይ ተጨናንቀውም ነበር። ሕፃናት በተገኙበት አሸልበዋል። አዋቂዎች ልጆቻቸውን ማትረፍ ተስኗቸዋል። ሰብአዊነት በጋዛ ላይመለስ ማሸለቡም እውን ሆኗል። የፍልስጤም የጤና ጥበቃ ሚኒስቴር ከተገደሉ ሰዎች በተጨማሪም 253 ሰዎች መቁሰላቸውን ገልጿል። አብዛኛዎቹ ሴቶችና ሕፃናት ነበሩ። ይህ እጅግ አሳዛኝ ጭፍጨፋ ነው ሲል ገልጾታል። በተለያዩ ደረጃዎች 21 አዛዦችን ጨምሮ በርካታ ከፍተኛ የሐማስ ተዋጊዎችን መምታቱን ገልጿል። በጥቅምት 7 2023 በሐማስ የሚመራው ጦርነቱን በጀመረው በእስራኤል ላይ በተፈጸመው ጥቃት የተሳተፉ ታጣቂዎችን በዚህ ጥቃት ተመትተዋል ተብሏል። ከነዚህም መካከል በኤን ሃሽሎሻ ኪቡዝ ላይ ጥቃት የመራው የኑክባ ኩባንያ አዛዥ ሀተም ማሄር ሙሳ ኩድራ ይገኙበታል ሲል በመግለጫው አስታውቋል። ጦሩ በእስራኤል መንግስት ላይ የሚደርሰውን ማንኛውንም ስጋት ለማስወገድ በቁርጠኝነት ምላሽ መስጠቱንና ቆራጥ እርምጃ መውሰዱን ይቀጥላልም ተብሏል። የእስራኤል የውጭ ጉዳይ ሚኒስተር ቃል አቀባይ ኦረን እንዳሉትም ሐሙስ የተኩስ አቁም ጥሰቱን ተከትሎ የሟቾች ቁጥር ከፍተኛ መሆኑንና የታጣቂ ቡድኑ ሲቪሎችን እንደ ሰው ጋሻ አድርጎ በመጠቀሙ ምክንያት እንደሆነም ተናግሯል። ዓለም አቀፉ የቀይ መስቀል ኮሚቴ ICRC በእስራኤል መታገዱም ተሰምቷል። ተቋሙ እስረኞችን ለመጎብኘት በሕጉ መሰረት የሚያደርገው እንቅስቃሴ መታገዱ አሳሳቢ ነው ሲል ተናግሯል። የተባበሩት መንግስታት ድርጅት በተቀሰቀሰው የተኩስ አቁም ስምምነት ወቅት የተፈጸሙትን ጥቃቶች አጥብቆ አውግዞታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቃል አቀባይ ስቴፋን ዱጃሪች የተባበሩት መንግስታት ዋና ጸሐፊ በጋዛ የእስራኤል ሲቪሎች በአየር ጥቃት ምክንያት የተፈጸሙትን ግድያዎች አጥብቀው ያወግዛሉ በማለት ብዙዎቹ ሟቾችና ተጎጂዎች ሕፃናት ነበሩ፣ ይህም የሚያሳዝን ክስተት ነው ሲሉ ማዘናቸውን ገልጸዋል። የተባበሩት መንግስታት የሰብአዊ መብቶች ኃላፊ ቮልከር ቱርክ ክስተቱን አስፈሪ ሲሉ ገልጸው ሁለቱም ወገኖች ሰላም ከእጃችን እንዲወጣ መፍቀድ እንደሌለባቸውም አስጠንቅቀዋል። ተመሳሳይ የይግባኝ ጥያቄዎች ከዩናይትድ ኪንግደም፣ ጀርመን እንዲሁም የአውሮፓ ህብረት መሪዎች ጋር ተስተጋብተዋል። ሁሉም እስራኤልና ሐማስ የተኩስ አቁም ስምምነትን እንደገና እንዲፈጽሙ አሳስበዋል። ለጋዛ ነዋሪዎች አዲሱ የጥቃት ማዕበል የስሜት ቀውስን እንደገና አስነስቷል። የአልጀዚራ ዘጋቢ ሃኒ መሐመድ ከጋዛ ከተማ እንደዘገበው ለመረጋጋት የነበረው አጭር ተስፋ ወደ ተስፋ መቁረጥ ተለውጧልም ብሏል። ለብዙ ሰዎች ዘመቻው የመጀመሪያ ሳምንታትን የሚያስታውስ ነው ሲሉ መሐሙድ በአየር ድብደባው ምክንያት የተፈጠረውን ከፍተኛ ውድመት ገልጸዋል። የሐማስና እስራኤል ጦርነት ከጀመሩ ጊዜ አንስቶም እስካሁን ድረስ በጋዛ 68229 የሚሆኑ ፍልስጤማውያን በእስራኤል ጦርና አየር ድብደባ የተገደሉ ሲሆን ከነዚህ ውስጥም ከ20 ሺህ በላይ የሚሆኑት ሕፃናት መሆናቸውን አልጀዚራ ዘግቧል። በዌስት ባንክ 1002 ሲገደሉ 212 የሚሆኑት ሕፃናት ናቸው። በተጨማሪም በአካባቢው ሊዘግቡ ተገኝተው የነበሩ 217 ጋዜጠኞች፣ 120 ምሁራን፣ ከ224 በላይ የነፍስ አድን ሰራተኞች ሕይወት በጦርነቱ ማለፍ ተነግሯል። በሁለቱ ወገኖች መካከል የሚደረጉት ስምምነቶች ስም ከመሆን በዘለለ ለፍልስጤማውያን ሰላምና በሕይወት የመቆየት ዋስትናን እያመጣ አይደለም።